ያንን ቤት በስምሽ ላዙረው ቢዝነስ ምን ልክፈትልሽ? ይኸውልሽ እሱን ቤት ማርታ በጣም ትወደዋለች። በጭራሽ ይሄን ላደርግልሽ አልችልም። የምትፈልጊ ከሆነ ኮንዶሚኒየም ቤት ልግዛልሽ። እሱን ቤት ነው የምፈልገው። እንግዲያውስ ይኸውልሽ ማርታ ፊት ለፊት ትቆሚና ምን ልብላ? ልጅ ይዘሽ ምን ልስራ? ቤት ልከራይልሽ እና እዛ ኑሪ። ልጅሽን ይዘሽ ኑሪ። ቤት ልከራይልሽ? እሺ ከዛስ? አንተ ከኛ ጋር አብረህ ትኖራለህ? ለዘላለም ትኖራለህ? ቆይ ታዲያ ምንድን ነው የምትፈልጊው? የምፈልገው ካሉት ቤቶች ውስጥ አንዱን በኔ ስም አዙርልኝ። እንትን ያልሽው? አዎ ካሉት ትልልቅ ቤቶች ውስጥ አንዱን በስም ያዙርልኝ እና ደግሞ ቢዝነስ ክፈትልኝ። የቱ ቤት ይሻልሻል? በፊት እንኖርበት የነበረው ሲሲዲ ያለው G+1 ቤት እሱ በስሜ እንድታዞርልኝ እፈልጋለሁ። ተረሳት አፈር ብላ አሜን። አንተ ጅራታ የገዜና ለዛ ጉዳይ አነጋጋሪ ሆኗል። እንግዲህ ገዜና ለዛ እሱ ገዜን ለማስቀናት ወይም ደግሞ ለሷ ያላትን ፍቅር ለመፈተን ብላ እንግዲህ ነገር ወደ ሌላ መስመር እያመራ ነው። ገዜ ደግሞ በጣም እየተናደደ ነው። በተለይ ደግሞ የሚጀናጀናት ወይም ደግሞ እየፈለጋት ያለው ወንድ ወይም ደግሞ ከሱ ላይ እያሽበለበላት ያለው ወንድ ለሷ እውነትም ወዷት አፍቅሯት ሳይሆን ለዛን አውቆ እና እሱን ለመበቀል ነው። እንዳልኳችሁ ያው እንግዲህ እህቴን አስረግዘ ጥለመታሃል፣ ወንድሟ ያለሁኝ እኔ ደፍረሃታል። ስለዚህ ሰላትም ብለህ ንቀሃት አንተ እዚህ ኑሮህን ትኖራለህ። የኔ እህት ግን እዛ ያንተ እንዲቃላት አቅፋ ተቀምጣለች። አገባሻለሁ ብለህ ስታሽበለብል የነበርክ ሰውዬ ዛሬ እንደዛ አርገህማ መጫወቻ አታደርገኝም በማለት እንግዲህ ያው ከመጣ ጀምሮ እየዛተበት ነው የሚገኘው። አሁን ደግሞ ይሄው በለዛ መጥቶበት ይሄው እንግዲህ ለዛ ሊያስከዳው ተፍተፍ እያለ ነው። የሚገርመው ነገር እሷም አክስቴ ጋር ልወጣ ነው እያለቻት ነው። እሱ ሆን ብሎ ሊበቀላ ስለሆነ መጥቶ ለገዜ ራሱ ይነግረዋል። በቃ ቀጠሮ አለን፣ በቀጣይ እኮ እሑድ ልትመጣ ነው። ምክንያቱም ከፈለክ ደግሞ የምትወጣው አክስቴ ጋር ብላ ነው። ስለዚህ አክስቷ ደግሞ እውነትም አክስቷ ሳትሆን ከኔ ጋር ነው ብሎት ነበረ። እንዳለውም እንግዲህ እሱ ከነገረው ወዳው ሳይውል ሳያድር እሷ እሑድ አስፈቅጄ ልወጣ ነው፣ ቤተሰብ ጥየቃ ልሄድ ነው፣ አክስቴ አለችና አክስቴ ጋር ልሄድ ነው እና ምን ትላለህ? ቤት ይፈቅዱልኝ ሆኖ ትየን እንደው ባስፈቅዳት እሽትልኝ ሆነኝ እያለችው ነበርና በጣም ነው የተናደደው። በዚህ እንግዲህ ታውቃላችሁ ይወዳታል ያው ነገሮች እንትን ባይልም። ከዛ ግን እንግዲህ እሱ ጋር ደግሞ እያወራች ገዜ እየሰማ ነበረ። በቅርብ ርቀት ሆና እሷ ሆን ብላ ገዜ እንዲሰማት ሆና ነው እንግዲህ ማውራት ከፈለገች የክላሷ ሄዳ ኦር ደግሞ ኩሽና ቤት ውስጥ ምናምን ሆና ማውራት ትችላለች። ግን ከሱ ጋር መጣ ከቅርብ ርቀት ላይ ሆና ነው እያወራች የነበረው። ቀሚስ ትገዛልኛለህ ወይ እንደዚህ ታደርግልኛለህ ወይ ምናምን እያለችው ነበርና እና እሱ ደግሞ ምን ቸገረሽ እያላት ነው የሚገኘው። ግን ያው እውነትም እሱ የሆነ ነገር ሊያደርግላት ፈልጎ ሳይሆን እንዳልኳችሁ አንደኛ ገዜን ለማናደድ ነው፣ ሁለተኛ እሱን ለመበቀል ስለፈለገ ነው። እሷም ደግሞ ያው ገዜን ለማናደድ እያደረገች ያለችው አክሽን ነው። ግን እሱ ሲጀናጅናት የእውነት መስሏት አልመሰለኝ። እንግዲህ ለእሑድ ያው እሷ እንደ አማራጭ ልትይዝ ነው። ገዜ አይ በፍጹም በቃ የምፈልጊውን ነገር ነው ያደርግልሻለሁኝ፣ እሱ ጋር መሄድ የለብሽም እንዴት እኔ ምናምን ብሎ ደፋ ቀና ብሎ ጀስት ይሆናል አይደለ በፍቅሯ እንዲሸነፍ አይነት አክሽን እንዲያሳያት ነው የፈለገችው። ገዜ ደግሞ ይሄን ራሱን ዝቅ አድርጎ በቃ በእናትሽ ምናምን በቃ እንዴት እንደዚህ ኩኝ ምናምን ብሎ አለቃቅሶ እሷን መለመንና መማጸን አልፈለገም። በቃ ቆራ ቀብረር ብሎ በአገረኛ ሙር ከፈለግሽ አራት እግርሽን ቢ እያለ ነው ያለው። ስለዚህ እዚህ መካከል ላይ ግን እኮ እሷ የምትወደው ገዜ ነው እንጂ ያኛውን ፍቅር ኖሮባት አይደለም። ገና እንደመጣ ይሄ ያለችለት ስለምትወደው ስለምታፈቅረው ሳይሆን ገና ስታየው ያው አንደኛ ገዜ ማስቀኛ የመጀመሪያው ታርጌቷ እሱን አርጋ ስለያዘች ነው። ግን ደግሞ አንዳንዴ እንደዛ አይነት ነገሮች ዋጋ ያስከፍላሉ። ግን ያው ቢሆንም እንግዲህ እየተጓዘችበት ነው ያለችው ለዛ ማለት ነው። ቤተሰቦቻችን በጣም አስቸጋሪ ነው።
እሱም እንግዲህ ተናዷል። ጊዜም ለዚህ ደግሞ እንደዚህ አይነት ወላዋይ ከሆንሽ ነገ ጧት ሚስት ያርጊ እንኳን ቤቴ ባስገባሽ ችግሩ እየበለጠ እየከፋ እየከበደ ነው እንጂ የሚሄደው እየተሻለ አይሆንም። ስለዚህ በጣም ከባድ ነው ብሏል ማለት ነው። አዎ ኦፍ ኮርስ እውነት ነው። ምንም ጥያቄ የለውም። ይሄ ምንም ጥያቄ የለውም። እውነት ነው ማለት ነው ቤተሰቦቻችን እና አስቸጋሪ ነው አንዳንዴ ነገሮቹ ሁኔታዎቹ የሚሄዱበት መስመር እየሆኑ ያሉበት ነገር አስቸጋሪ ነው ማለት ነው ውድ ቤተሰቦቻችን። ኤኒዌይስ የሆነ ሆኖ ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ቀጣይ ደግሞ መልካም እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን ማለት ነው። ውድ ሀገሬ ልጆች እንግዲህ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ሌላው ደግሞ እንግዲህ ቃዲስ ወይም ደግሞ የአብጌል እጮኛ ያው ቀለበቱን ንግዛ እያለ እሷን እዚህ ጋር ሽርን ጉድ ይላል። በተጓዳኝ ደግሞ ችኮችን እያጧጧፈ ነው። በጭራሽ ጸባዩና ለኤቢ የሚያሳየው አክሽንና ትክክለኛ ከጸባዩ ጋር ምንም የማይገናኝ ነው። ቤተሰቦቻችን በጣም ደስ የማይል አክሽን ነው እያሳየ ያለው። ግን ሆኖም ያው ኤቢ ምንም ልትነቃ አልቻለችም። ናታንም እንድታገቢው ነው ወይ ይሄ ነገር እያለ ነው የሚገኘው። አዎ አገባዋለሁ፣ ምክንያቱም ሁሉ ነገሩ ጸባዩ ለኔ በቃ ምቹ ነው፣ እኔ ካልኩት እንትን ውጭ አይወጣም እያለች ነው የምትገኘው። ስለዚህ ያ ማለት ደግሞ የሆነ ነገር አለ ማለት ነው። ተመችቷታል ኦልሬዲ ለሷ። ምክንያቱም የሆነ ነገር ስትለው በቃ ችግር የለም እሺ አንቺ እንዳልሽላታል። የሆነ ነገር ስትለው በቃ እሺ እረዳሻለሁኝ አንቺን ለማስደሰት እስከሆነ ድረስ እኔ እየለፋሁ ያለሁትኝ ወይም ደግሞ እያንዳንዱን ነገር የማደርገው ስለዚህ በዛ መልኩ ነው። አንቺን የማያስደስትሽ ከሆነ አንቺን የሚያስከፋሽ ነገር ከሆነ ምን ብዬ እንደዛ አደርጋለሁኝ እያለ ነው የሚገኘውና በዛ አማካኝነት ነው እንግዲህ ሁኔታዎችን እያደረገ ያለው። ይሄ ደግሞ አሪፍና ደስ የሚል ነገር ነው ቤተሰቦቻችን። ስለዚህ ቀጣይ አሪፍ እንደሚሆን ተስፋ እናደርጋለን። አሪፍም ይሆናል ብለን ምኞታችን ነው። ግን ልጁ በጣም አስቸጋሪ ልጅ ነው። እንግዲህ ልትናገርበት ነበረ መጠንና ለገዜ ምንድነው ገዜ ምናምን እባክህ አስታርቀኝ ምናምን ሲለው ምን አድርጎሽ ነው አንቺ ደግሞ ለምን ነው እንደዚህ የምትይው ምናምን ሲላት ገዜ አይደለም እኮ ገዜ እንደባለፈው እዛ ጋር እንደዚህ አድርጎ እጄን ጭብጥ አድርጎ ምናምን ሲል የልጅ ነገር በይ በቃ ወይ እንዴት እንደዛኩኝ ጋይስ የምር ማለት ነው። ከዛ በቃ ድጋሜ አንቺ እንደዚህ ለገዜ ድጋሜ እንደዚህ እንዳወራሽው ድጋሜ እንዳታወሪ እያላት ነበር እሱ። ሮዲያ እንዴ ምን ነው ሸዋ መሰለህ እንዴ መጀመሪያ መታፈር በከንፈር ይላል ያገሬ ሰው። ክብርን ራስ የምጠብቅ ራስ እንዴ ያረችን ቆንጅዬ ልጅ ድጋሜ እኮ ያለው ደግሞ ማለት ነው። ያረችን ቆንጅዬ ልጅ እባክህ አስታርቀኝ ገዜ ምናምን አለ። ቆንጅና አይሷ ያንተ ቆንጆ ኤቢኒኒ ቆንጆ በል እንጂ እንዴት ጭራሽ ደግሞ ቤተሰብ ጋር መጥቶ እንደዚህ መላላጥ አይገርምም? ይሄማ ትዳር ሁሉ ሳይኖር አይቀርም። የመከራችን ግሩም ነው ጋይስ፣ ግሩም ነው። እሺ እንግዲህ የሚሆነው እናያለን። አሁን ያው የቤተሰቦቿ ጉዳይ ትንሽ ሃርድ ስለሆነባት ያው ቤተሰብ ጥሩ ስሜት ላይ ስላላደሉ እሷም ጆሮ ሰታ ለሁኔታዎችን እንትን አላለችም እንጂ እንግዲህ ያው በቅርቡ ቀለበት ሊያስሩ ነው። ዳይመንድ እንደሚያስርላትም እንግዲህ ፕሮሚስ ገብቶላታል። እሱንም አብረን የምናየው ይሆናል። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ ቤተሰቦቻችን። እንግዲህ አሪፍ ነገር ነው እያደረጉ ያሉት እያሉ ያሉት መልካም ነው። እንግዲህ ቀጣይ ደግሞ በተሻለ መልኩ አሪፍ ሆኖ ሁሉም ነገር ተስተካክሎ እንደሚመጣ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ባይ መልካም ጊዜ